ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመር ቲቪ እና በፍኖተ አማራ ዩቲዩብ ቻናል የሚተላለፈው የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅ አንተነህ ገላይ እባላለሁ። ፍኖተ አማራ በዛሬው ዕለት ይዞላችሁ የቀረበው የጠላት የእጅ ሰጡ ፕሮፓጋንዳ እና የቅጥረኛ ሰርጎ ገቡ ባንዳ መፈራረስን ይመለከታል። እንግዲህ ሁላችንም እንደምናየው ሰሞኑን የፋኖ የብርጌድ እና የክፍለ ጦር አመራሮች ከነትጥቃቸው እጅ ሰጡ እየተባለ ፕሮፓጋንዳው በጠላት መንግስት ቴሌቪዥን ጣቢያዎች፣ ሬዲዮኖች እና የጠላት መንግስት ቀጥታና የተዘዋዋሪ የሶሻል ሚዲያ ሰራዊት እየተናፈሰ ይገኛል። የአማራ ስም እያደረጉ የአማራ ታሪካዊ ሰዎችን የአማራ ታሪካዊ ቦታዎችን የፕሮፋይል ፎቶ እየለጠፉ ይህንን የሚያስተጋባው ሰራዊትም የትየለሌ ነው። እንግዲህ የዚህ ሀቅና እውነት መሰረቱ የት ጋር እንዳለ አማራም ሆነ ማለው ኢትዮጵያዊ ምንም እንኳ እውነታውን ቢያቅም መጥራት ስላለበት ዛሬ ይህንን ጉዳይ ይዤ ቀርቤያለሁ። እንድትከታተሉ የፍኖተ አማራን በዘመር ቲቪ እና በፍኖተ አማራ ዩቲዩብ ቻናል እንድትከታተሉ በድጋሚ አሳስባለሁ። አመሰግናለሁ። የሰሞኑ የእጅ ሰጡ ፕሮፓጋንዳ ገፊ ምክንያቶች አሉት። 3 ገፊ ምክንያቶች አሉት። 4 ገፊ ምክንያቶች አሉት። አንደኛው ገፊ ምክንያት ይሄ ሲዘረፍ ሲታገት የሰለቸው ህዝብ፣ ታግሶ የነበረ ህዝብ ጽዋው ሞልቶ በቃ ብሎ መነሳቱ አንደኛ። ሁለተኛ ፋኖ ውስጡን ማጥራት፣ ሰርጎ ገቡንና ቅጥረኛ ባንዳውን ማጥራትና የአንድነት መንገድ መጀመሩ፣ ወደ አንድነት መሰባሰቡ የህልውናቸው ፍጻሜ መሆኑን የቅጥረኞች የሰርጎ ገቦችን ፍጻሜ መሆኑን አሳይቷል። አንደኛ የህዝብ ቁጣ መነሳት፣ ሁለተኛ የፋኖ ውስጡን ማጥራት፣ ሶስተኛ የእስክንድር ነጋ የዶላር ድርቀት፣ እስክንድር ነጋን የገጠመው የዶላር ድርቀት እና አራተኛ ከስራቸው ያለ እውነት መስሎት በቅልቦና ሲከተላቸው የነበረ ፋኖ ማንነታቸውን እያወቀ ጥሏቸው መሄድ እና ወደ ትክክለኛው መቀላቀል መቻል ማለት ነው። በተለይ በሸዋና በጎንደር ከቅጥረኛ ባንዳዎች ከሐሳዊ ኢትዮጵያኒስቱ በእስክንድር ነጋ ከሚመራው ድርጅት እየወጣ ወደ ትክክለኛው የአማራ ፋኖ አንድነት የሚቀላቀለው ወጣትና ህዝብ እየጨመረ መምጣትና ብቻቸውን መቆም ገፊ ምክንያት ይሄ የዚህ ሳምንት ያለፈው ሳምንት ድራማና ተውኔት እንዲፈጸም አስችለዋል ማለት ነው። እና አሁን ልብ እንዲባልልኝ የምፈልገው ይሄ ሰሞኑን የሚደረገው ፕሮፓጋንዳ የጠላት መንግስት እንዳሰበው እንደሚቀምረውና እንደሚተውነው ሳይሆን እውነታው የቅጥረኛ ባንዳዎች የሰርጎ ገቦች ድራማ ማለቅና መጋለጥ ከዚህ በኋላ መጥፋት ስለሆነ ለዚህም ያበቃቸው አንደኛ የህዝብ ቁጣ፣ ህዝብ መቆጣትና መነሳቱ፣ መዘረፉ፣ መደፈሩ፣ በፋኖ ስም እንደዚህ አይነት ስቃይና መከራ ውስጥ መግባቱ በቃ ብሎ መነሳቱ፣ ሁለተኛ ፋኖ ለስር ነቀል የሚዋደቀው ፋኖ ለስር ነቀል አማራን ህልውና ታድጎ ኢትዮጵያን ቀጣይነት ለማረጋገጥ በአማራ ላይ የተፈጸመ በሌሎች ኢትዮጵያውያን ላይም እንዳይፈጸም ለማስቆም የሚታገለው ፋኖ ውስጡን ከሰርጎ ገብና ከቅጥረኛ ባንዳ ማጽዳት መጀመሩ፣ ሶስተኛ የእስክንድር ነጋ የዶላር ድርቀት ማጋጠም፣ የገንዘብ እጥረት፣ ምክንያቱም ሚሽነሪዎች ተከፋዮች ስለነበሩ በጠላት መንግስት ተመልምለው በእስክንድር እንዲመሩ የተደረጉ ስለነበረ ያ ዶላር ማቆም፣ አራተኛ ከስራቸው ያለው ኃይል ከስራቸው ያለው ፋኖ አይኑ እየተገለጠ ያለውን ሁኔታ እየተረዳ በራሱ አቋም እየያዘ ወደ ትክክለኛው ህልውናውን ወደሚያድንበት ትክክለኛ እየተቀላቀለ በመሆኑ ነው ማለት ነው። ስለዚህ በዚህ ሁኔታ ሚናቸውን ጨርሰው ህይወትን ለማትረፍ የተወኑትን ቅጥረኞች ሰርጎ ገቦችን መንግስት ደግሞ ለራሱ ፕሮፓጋንዳ እንደ አስቻይ ምክንያት ያላቸው አድርጎ ሲያቀርበው አንደኛ ለፋኖ ከወያኔ ጋር እየሰራ ስለሆነ እኛ ከወያኔ ጋር ስለማንታገል ለመንግስት እጅ ሰጠናል፣ የሰላም ጥሪውን ተቀብለናል
በሚል ሁለተኛ መንግስት ያደረገውን በሆደ ሰፊነት ያደረገውን የሰላም ጥሪ ተቀብለው የመጡ በሚል የአበባ ጉንጉን አዘጋጅቶ እየተቀበለ ይህም ፕሮፓጋንዳ ሲሰራ ተሰምቷል ማለት ነው እና እየተሰራም ይገኛል ማለት ነው። እንግዲህ ከወያኔ ጋር ግንኙነት ያላቸው አሉ፣ አይካድም። ይሄ ሀቅ ነው፣ ህዝብ ማወቅ አለበት። ወያኔ ብተኩስብንም አንተኩስባትም ማንም ያላለውን ወያኔዎች ራሳቸው ያላሉትን የአማራን መሰረታዊ ጠላት ከአማራ ጋር በአማራ መቃብር ላይ አማራን አጥፍቼ ትግራይን አቆማለሁ ያለ አደረጃጀት የተናገረውን ሳያጥፍ የጻፈውን ሳይቀድ ወያኔ ብተኩስብንም አንተኩስባትም የሚል ከዚህ የበለጠ ቅጥረኝነት የለም። ከወያኔ ጋር እንደራደራለን እያለ 2-3 ሙከራ እያደረገ የሚከሽፈው ሌላ ቅጥረኛ አለ። የድርድርን ምንነት የማያውቅ የፖለቲካ ሀሁን የማያውቅ ነው። ስለ ድርድር ማቅ በፖለቲካ ያረጠ ነው የሚል ጋጠወጥ ጸረ አማራ ተሳዳቢ ቅጥረኛ አለ። እነዚህም የዚህ ይሄ አሁን የሰርጎ ገቡ እየወጣ መሄድ ጣፋንታ ነው የሚገጥማቸው እና እነዚህ ስላሉ በእነዚህ ሰበብ ግን መላውን ፋኖ መላውን የአማራን ህዝብ የህልውና ትግሉን ከወያኔ ጋር እየሰራ ነው የሚል ስም የማጥፋትና በሌላው ኢትዮጵያዊም ከወያኔ ጋር እንዴት ይሰራሉ የሚል ቅራኔ በመፍጠር ፋኖን ህዝባዊነት ለማሳጣት የሚደረግ ፕሮፓጋንዳ ነው ማለት ነው እና የጠላት መንግስት ማምሻም ዕድሜ ነው እያለ የሚመዘው ካርድ እያለቀ መምጣቱንም ያሳያል ማለት ነው። እነዚህን መሰረታዊ ነገሮች ልብ ካል ይሄ ነገር ተታኩሰንና ተጋለን መሆኑ አይቀርም ነበር። ቅጥረኛ ባንዳን ማጽዳት፣ ሰርጎ ገብን ማጽዳት፣ ተታኩሰንም ተጋለንም ተቦጫጭረንም ውስጥን ማጥራት አይቀርም ነበርና ያ ከመሆኑ በፊት ራሳቸው ለቀው መሄዱ ለፋኖ ለአማራ ህልውና ትግል ለስር ነቀል የሚዋደቀው ፋኖ ትልቅ ስኬት ነው። በራሳቸው አጋልጠው ራሳቸው ማንነታቸውን አጋልጠው የጠላት መንግስት ቆጥሮ የሰጣቸውን መሳሪያ ቆጥረው አስረክበው መውጣታቸው ትልቅ አጋጣሚ ነው። በዚህ አጋጣሚ የእስክንድር ነጋ በሰበሰበ ዶላር ምናምን የተገዛ አይደለም። እስክንድር ነጋ በሰበሰበው ዶላር የጦር መሳሪያ አልተገዛም። እስክንድር ነጋ የሰበሰበው ዶላር ክፍያ ነው የተደረገ፣ ደሞዝ ክፍያ፣ ትክክለኞችን በገንዘብ እያማለሉ መግዛት፣ በዲያስፖራው ለጋዜጠኞችና ለሚዲያ ፕሮፓጋንዳዎች ከፍተኛ ክፍያ መፈጸም፣ ያንን ነው። እስክንድር ነጋ ከዲያስፖራው የሰበሰበውን ገንዘብ እምነት ሲያጎድልና አደራ ሲበላ ያጠፋው በዛ ነው እንጂ የጦር መሳሪያ አልገዛበትም። እና ቅጥረኞች የራሱ የጠላት መንግስት መልምሎ ነው በእስክንድር ስር እንዲሆኑ ያመቻቸለት። የጠላት መንግስት ኔትወርክ ነው እነዚህን መልምሎ በእስክንድር እንዲመቻቸው ያደረጋቸው። ስለዚህ ሲመለመሉ ጀምሮ የተሰጣቸውን የጦር መሳሪያ ነው ይዘው የሄዱት እና ትክክለኛው ለስር ነቀል የሚዋደቀው ነው የጦር መሳሪያ የሚገዛው። ዲያስፖራው ወገኑ በሚሰጠው ገንዘብ በሚረዳው በሚያግዘው ማንኛውንም በሚያግዘው ባገኘው ሁሉ የጦር መሳሪያ ገዝቶ እና ከጠላት ማርኮ የሚዋጋው ትክክለኛ ለስር ነቀል ለውጥ የሚታገለው ፋኖ ነው። ይሄ ሰርጎ የገባውና ቅጥረኛ ባንዳው ጠላት መንግስት እየሰጠው ነው ወዴት እንደሚተኩስና በአጋጣሚ ውስጥ ምን እንደሚያደርግ ትዕዛዝ ይቀበላል። ዋነኞቹንና ጀግኖችን ነገ ለጠላት የማይገዙ ወይንም ደግሞ እውነታው ሲገባቸው ዞር በል የሚሉትን እየመረጡ እንዲገድሉ ተገድለዋል። እነ ውባንታ ባተ ተገድለዋል። ፋኖ አርበኛ እነ ኮሎኔል ታደሰ ተገድለዋል። በቅርብም እነ ከፍ ያለው ደሴ ተገድለዋል። ከዛ በፊትም ወደኋላ ስንሄድ እንደውም ጎንደር ላይ የፋኖ አመራር ከነዋዋ ጎቤ ጀምሮ ጀግኖች እየተመረጡ የተገደሉት በቅጥረኛ ባንዳ ነው። እዛው ከሚበቅል ቅጥረኛ ባንዳ ማለት ነው። በፋኖ መሪነት በመሞት ደረጃ ጎንደር አንደኛ ነው፣ ማንም አይደርስበትም። በሸዋም የእስክንድር ነጋ ቡድን እነ መከታው የሚመሩት የገደሉት አለ። መጣበታለው በሰፊው እነ ሻለቃ ወንደሰንን እነ መቶ አለቃ ሙላትን የመሳሰሉ እነ ጋሽ አሰግድን ኮማንደር አሰግድን አሳልፎ መስጠትን እና እንዲህ አይነት ቅጥረኞች ተታኩሰን እና ተጋለን መጥራቱ የማይቀር የነበረውም በራሳቸው ማድረጉ ጥሩ ሁኔታ ነው፣ ጥሩ አጋጣሚ ነው። በዚህ ምክንያት ፋኖ ከትላንትናው በተሻለ የተሻለ ቁመና ላይ ይገኛል። ቅጥረኛ ባንዳውና ሰርጎ ገቡን እያጸዳ ቅጥረኛ ባንዳው ስለተነቃበት ስለተደረሰበት ከስሩ ያለው ኃይል ጥሎት እየሄደ ስለሆነ የዶላር ድርቅ ስለመታው ገንዘብ ስላልተገኘ ህዝብ ስላወቀውና ጠላትነቱ የጠላት ቅጥረኛ መሆኑ ስለታወቀ ደግሞ ስፖንሰሮች ገንዘብ መስጠት ስላቆሙ
የመጨረሻ የተባለውን ለፕሮፓጋንዳ ፍጆታ እጅ ሰጡ ከነትጥቃቸው ገቡ ለሚል ውለው ነገ ደግሞ ጣፋንታቸው ቆሻሻ ነው የሚሆነው። ምክንያቱም ይሄ ጠላት መንግስት የተጠቀመበትን ለራሱም ይሄ ቅጥረኛ ባንዳ ወገኑን የሸጠ ነገ እኔንም ይሸጠኛል ብሎ ስለሚያምን ቆሻሻ ነው የሚያደርጋቸው። እስከተወሰነ ግን ለፕሮፓጋንዳ ፍጆታ በየቴሌቪዥኑ ይዟቸው ይዞራል። ከዛ እያሸማቀቀና እያሳቀቀ በዛው በሽተኛም ሆነው ተገለው ምን ብለው ይጠፋሉ፣ ያጠፋቸዋል ማለት ነው። ሚስጥር እንዳይወጣ እነዚህ የተደረጉትን የተነገሩትን የሰለጠኑትን እንዴት ተመልምለው እንደገቡ ለምን ስራ ማን እንደመለመላቸው የት ቦታ ማን እንዳገኛቸው ሳያጋልጡ ከተጠቀመባቸው በኋላ ወይ ይገላቸዋል ወይ ያጠፋቸዋል ማለት ነው። እንደዚህ ነው የሚደረገው። እንግዲህ ቀሪ ቅጥረኞችም ይሄ ጣፋንታ ነው የሚገጥማቸው። ይሄንን አውቀው ከዚህ ተምረው ህዝብን ይቅርታ ጠይቀው ያጠፉትን ሁሉ በአደባባይ ነግረው ራሳቸውን መስመር ላይ ማስያዝ ወይንም ደግሞ ህልውና ትግሉን ለትክክለኞች አስረክበው ከወጡ እግዚአብሔር እንደው ምሕረቱን አሳይቷቸዋል ማለት ነው። ከዚህ መማር ይቻላል ጥበብ ያለው ትክክለኛ አማራ። በተጨማሪ ደግሞ ፋኖ ከነ ቅጥረኛ ባንዳው ከነ ግብስባሱ ከነ ሰርጎ ገቡ 4 ኪሎ መግባት የለበትም። ውስጡ መጥራት አለበት። የአማራ የህልውና ትግል ረጅም መንገድ የሚጓዝ ለስር ነቀል ለውጥ የሚጓዝ ስለሆነ የሚያጣድፈን ነገር የለም። ሁሉንም ነገር በስርዓቱ እየከወን በትክክለኛው ሁኔታ በሀቅና በእውነት ላይ ተመስርተን እያሸነፍን የምንገኘው ሀቅና እውነትን ስለያዝን ነው። ጠላት መንግስት እየተሸነፈ የሚገኘው አጥፊ ተልዕኮ ይዞ የተነሳ ነው። ሲጀመርም ህዝብ አጥፍቻ ሀገር መሰረታለሁ ብሎ ተነሳ። ህዝብ አጥፍቻ ሀገር መሰረታለሁ ብሎ ተነስቶ ወጣሁብህ እወክልሃለሁ ያለውን ህዝብ ፈጀ፣ አስፈጀ። ያቀረበለት ነገር የለም። ከድጡ ወደ ማጡ እየሄደ በሚያደርገው ምስቅልቅል ደግሞ በኢትዮጵያ መፍረስ ምክንያት አትራፊ ለሚሆኑ የውጭ ሀገራት የበጀት ድጋፍና የኢትዮጵያን አንጡራ ሀብት አውጥቶ እየሰጠ ባለው ነው እየተንገዳገደ ያለው። እና ይሄ የህዝብ መሰረት የሌለው አጥፊ አደረጃጀት በምዕራባውያን የሚደገፍ የዓለም አቀፉ ማህበረሰብ በሚባል በ3 ሀገሮች እንግሊዝ፣ ፈረንሳይ፣ ጀርመን እና አሜሪካ ምናምን ከዓለም ስንት ሀገራት ውስጥ የዓለሙ ማህበረሰብ እየተባለ የሚሰራ ፕሮፓጋንዳ ሁሉ ውሸት ፌክ መሆኑን እያሳየን ያለ ማለት ነው። ስለዚህ እነዚህ ሁሉ ተረባርበው የሚያደርጉለት ድጋፍ የሚሰጡት ርብርብ ወርልድ ባንክ አይኤምኤፍ ገንዘብ ሰጠ፣ እንደዚህ ፈቀደ፣ አማራን በወንጀል ለማጠልሸት ምናምን የትግራይ ህዝብ ዘር ጠፋበት ምዕራብ ትግራይ እንደዚህ ኢትዮጵያ ምስቅልቅል ውስጥ ለማስገባት ኢትዮጵያ እንድትፈርስ አማራ መጥፋት አለበት የሚባለው እውን እንዲሆን ዩኤስአይዲ የሚባል የጤና የአሜሪካ ድርጅት ጦርነቱ ሲጀመር አማራ ክልል ላይ ለህብረተሰቡ የሚያደርገውን የጤና በጀት ነው ያነሳው። ለህዝቡ የሚደረግ የጤና በጀትን በማንሳት አማራ ምስቅልቅል ውስጥ ገብቶ እንዲጠፋ ለማባባስ ማለት ነው። እና እነዚህ ሁሉ የሚያሰጡት ድጋፍ ምንም የትም ላይ ያደርስ ስላልቻለ አማራ ደግሞ እውነትና ሀቅ አብሮት ስለሆነ መሰረቱ ራስን ማዳን እውነትን ይዞ ራስን ማዳን አጥፊን መታገል ስለሆነ ተፈጥሯዊ መብት ስለሆነ በተፈጥሮም በምድራዊውም በመንፈሳዊው አስቻይ እና ከዚህ ምንም ራስን ለመከላከል ምንም አይነት ነገር ቢደረግ በየትኛውም ዓለም በየትኛውም በመንፈሳዊውም በምድራዊውም ህግ ትክክል በመሆኑ በዛ እየሄድን ስለሆነ እያሸነፍን ነው ማለት ነው። እና ይሄንን ቅጥረኛ ባንዳ ሰብስቦ 4 ኪሎ ከመግባት ውስጡን ማጥራት በጣም አስፈላጊ ነው። ጊዜ እየመሸበት እየጨለመበት ያለው የጠላት መንግስት የወያኔ ትህነግ የኦሮሞማ ፕሮጀክትን ለማድረግ የተደራጀ በኦሮሞ ስም የተደራጀ አደረጃጀት በሙሉ በአዴንና የነዚህ አገልጋዮች አብን ባልደራስ ባላደራ የሚባል እና የሐሳብ ኢትዮጵያኒስቶች አደረጃጀት ኢዜማ ግንቦት 7 ምናምን እነዚህ ናቸው የጨለመባቸው። ህዝብን ስላስገደሉ፣ ህዝብን ስለካዱ፣ አገርን ሉዓላዊነት አስደፍረው ለሀገር መፍረስ ከፍተኛ ስራ ስለሰሩ ማለት ነውና ይሄንን በማድረጋቸው መሽቶባቸዋል፣ ወደ ቀብር እየሄዱ ነው። አማራ ግን የሚያጣድፈን ነገር ስለሌለ የህልውና ትግላችን እየጠራ ሰርጎ ገቡን እያወጣ ባንዳውን እየጠረገ ይቀጥላል ማለት ነው።
ስለዚህ ይሄ ሰሞኑን ድራማ የሚያሳየው ፋኖ እየጠራ መምጣት ከውስጡ ስሙን ሲያጠፉት የነበሩት ፋኖን ህዝባዊነት ቅቡልነት ለማሳጣት በሌላው ኢትዮጵያውያን ዘንድ ዘራፊ ነው፣ ወንበዴ ነው ለማስባል ሽፍታ ነው፣ ጽንፈኛ ነው የሚሉትን የሚዲያ ፕሮፓጋንዳ እውነት ለማስመሰል ያንን በተግባር ሲያሰራቸው የነበሩት እየወጡ እጅ መስጠት፣ የተሰጣቸውን የጦር መሳሪያ ይዞ ወደ ጠላት መንግስት መግባት የአማራ ህልውና ትግል መስመሩን እየያዘ ነው ማለት ነው፣ እየጠራ ነው ማለት ነው። ቀሪዎቹ ዕጣ ፈንታቸው ይሄ ይጠብቃቸዋል ማለት ነው። እንግዲህ ለስር ነቀል የሚደረገው ትግል መሰረቱ እውነትና ከመሬት የተነሳ በመሆኑ ህዝባዊ በመሆኑ በየቦታው ምክንያት ፈጥሮ እየተሰገሰገው ሁሉ ውሸቱ እያለቀበት፣ ድራማው እያለቀበት፣ ሴራው እያለቀበት እየተጋለጠና ለህልውናውም ስጋት እየሆነበት ለመጨረሻ ፕሮፓጋንዳ ፍጆታ አገልግሎት እየዋለ እየጠራ ነው ማለት ነው። ስለዚህ ይሄንን በማስመልከት የጠላት መንግስት ምንድን ነው የሚያደርገው? ሲጀምር ጀምሮ ማለት ነው ሲጀምር ጀምሮ መከፋፈልና መቆጣጠር፣ የሄደበት መንገድ መከፋፈልና መቆጣጠር፣ የውስጥ ልዩነትን መፍጠር፣ የውሸት መሪ ማስቀመጥ፣ አዳዲስ መሪዎችን መፍጠርና ፋኖን ጽንፈኛ የአማራ ዘረኛ የሆነ ጽንፈኛ ነው አሸባሪ ነው ብሎ መፈረጅ ነበር አንደኛው ስልቱ ማለት ነው። እና በውስጥ መከፋፈል ውስጥ ምንድነው እነዚህን ሰርጎ ገቦች መመልመል፣ ከዛ የውሸት መሪ ማብቃት እስክንድር ነጋ፣ ከዛ በኋላ ልዩነት መፍጠር። መጀመሪያ ተጀምሮ የነበረው የአማራን የህልውና ትግል ግቡን ሳያሳካ ባፍጢሙ ለመድፋት የተሄደበት ሁለት ግሩፕ መፍጠር ነበር። አንደኛው በዘመነ ካሴ የሚመራ እና በእስክንድር ነጋ የሚመራ በሚል ማለት ነው። ስለዚህ ሁለት ጎራ ተፈጥሮ ወይንም ዘመነን ወይንም እስክንድርን የሚል ጎራ ተፈጥሮ እነዚህ ደግሞ ሁለት አካላት ልዩነቱን በዛ ልክ እንዲጦዝና ህዝቡ በቅልቦና የሚደግፋቸው በሁለት ተከፍሎ የህልውና ትግሉ ትኩረት እንዲያጣ መሄድ እየገሰገሰ የነበረውና 4 ኪሎ ሊቆጣጠር ጫፍ ደርሶ የነበረው ትግል በውስጥ ሽኩቻና በውስጥ መከፋፈል አዙሪት ውስጥ እንዲገባ አስችሏል ማለት ነው። በዚህ እስክንድር ነጋ ተሳክቶለታል። ዘመነ ካሴም ተጠያቂ ነው፣ ተባባሪ ነው፣ ከፍተኛ ተባባሪ ነው፣ የዚህ ድራማ አባል ማለት ነው። እና የእስክንድር ነጋ በዲያስፖራ ከፍተኛ ገንዘብ ሰበሰበ። በዚህ ምክንያት በውስጥ ያለ በሙሉ ገንዘብ ሰጠው፣ እንደ መሪ ተቆጠረ፣ ታላቁ ተብሎ ተሰበከለት ማለት ነው። ታላቁ ተብሎ ተሰበከለት። እንግዲህ እዚህ ጋር የእስክንድርን ነጋ አመጣጥን ማወቅ አለብን። ዝም ብሎ አንዳንድ ሰው ስም ለማጥፋት ምናምን እንደዛ የሚል አለ በቅን ልቦና እና ደግሞ የጠላትን ተልኮ ሲያስፈጽሙ የነበሩት ማንነታቸውና የውሸት ይሄ አስመሳይ ጸረ አማራ ድጋፋቸው ስለተጋለጠባቸው ራስን ለማዳን ነው። በቅን ልቦና የነበረው ግን እውነቱን አይኑን እንዲገልጥ ማለት ነው። እና እስክንድር ነጋ ታላቅ ተብሎ ስሙ በገነነ ሰዓት፣ ምንም ተቃውሞ ባልነበረበት ሰዓት እስክንድርን መቃወም ጠላትነት፣ የጠላት መንግስት ቅጥረኛነት ወይ ራሱ የጠላት ጸረ አማራ መሆን በነበረበት ሰዓት በዛ መልካም ዘመን ኤልቲቪ በሚባል በኦሮሞማ ፕሮጀክት አካል በሆነ ሚዲያ ላይ ቀርቦ ቤተልሔም በምትባል ጋዜጠኛ አማራ ኢትዮጵያን ሰርቻለሁ ይላል ምን ትላለህ ስትለው እንኳንና አማርኛ ቋንቋ ራሱ ትላንት የመጣ ነው እና ስተት ነው፣ ፈጽሞ ስተት ነው፣ አማራ ኢትዮጵያን አልሰራም አለ። ምን ማለት ነው? አማራ የሚባል የለም፣ አማርኛ ቋንቋ እንኳን ትላንት የመጣ ነው ማለት አማራ የሚባል ህዝብ የለም። ቋንቋው ይሄን አንዳርጋቸው ጽጌ ያሉት የወታደር ቋንቋ ጥርቅም ነው፣ አማራ የሚባል የለም ያሉትን ከጀርባው ያዘላቸው ሀሳብ ኢትዮጵያኒስቶችን መርህ አንጸባረቀና ተናገረ። አማራ የሚባል የለም ያለ ሰው ነው። አንድ ያዙልኝ። በመቀጠል አሁንም ሌላ ፕሮግራም ላይ ምን ይላል? ፋኖ እንደ ጣሊያን ጊዜው ታግሎ ይሄንን ካሸነፈ በኋላ ወደ ቤቱ ይገባል፣ እኛንን ስልጣን ምን ይዝ ምናምን ብሏል። ፋኖ ከገባ በኋላ ነው ይሄ ፋኖ ከገባ በኋላ ነው። በአካል ደግሞ በእኔ ከሀገሬ ከመውጣቴ በፊት ተሳድጄ ከመውጣቴ በፊት የአማራ ወጣት ማህበርን ስናደራጅ እኔ ከጎጃም ተወክዬ ከጎንደር አሁን የብአዴን ባለስልጣን የተደረገ ቢኒያም ጸጋዬ ተወክሎ
ከወሎ ቤት አማራ ደግሞ አስናቀ መንገሻ ተወክሎ፣ ከሸዋ ፍቅሬ የአባቱን ስም አላውቀውም ይቅርታ፣ ፍቅሬ ተወክሎ አስራት ሚዲያ ላይ 4 ኪሎ ስለ ህዝብ ቆጠራ ቃለ መጠይቅ እንድንደረግ ተጠራን ማለት ነው። 2000 ምናምን ብር አበል ተከፍሏል። እነ ጌታቸው ሽፈራው ከፍለውናል ለእያንዳንዳችን 2000 ብር ምናምን መሰለኝ። ቢኒያም ነው ለኔ የሰጠኝና እነዚህ ስማቸውን የምጠራው ለምስክርነት ነው። ጌታቸው ሽፈራውም አለ። አሁን ኡጋንዳ ያሉት እነ በላይ ማናየና ሙልጌታን በርብር ካሜራማን ነበር ያኔ። በላይ ማናየ ጋዜጠኛ ነበረ ያኔ ነበሩ። እዛ ሄደን ቃለ መጠይቅ ከሰጠን በኋላ ጌታቸው ሽፈራው እስክንድር ነጋ ቢሮ ሊያስተዋውቀን ይዞን ሲሄድ እስክንድር ነጋ ከቢሮ ወጣ። ቢሮ እንድንቀመጥ አልፈለገም። ኮሪደር ላይ አናገረንና ፎቶ ተነሳን። ፎቶ አለ በእጅ። ይሄን ፎቶ ሶሻል ሚዲያ ላይ እንዳትለቁት አማራ ነው እባላለሁ፣ አማራ ነው ታስብሉኛላችሁ ያለ ሰው ነው። ይሄንን በሚልበት ሰዓት ምን እያደረገ ነበር እስክንድር ነጋ? የቄሮዎችን ይሄ የግብፅ ባንዲራ አንገቱ ላይ አድርጎ ቄሮ ለዲሞክራሲ የታገለ ነው እና ገና ትግሉ አላለቀም ይቀረዋል እያለ አንገቱ ላይ ያንን እንደ አንገት ፎጣ አድርጎ ሲቀረጽ የነበረ ሰው ነው። አማራን ግን አማራ እባላለሁና ከእናንተ ጋር ተነስቼ አማራ ወጣትን እያደራጁ ካሉ አደራጆች ጋር ተነስቼ አማራ መባል የለብኝም እንዳትለቁት አለ። ሁለተኛ የፊት ገጽታውን ሁሉ ነው የማስታውስ። ቢሮ ውስጥ ላለማናገር ኮሪደር ላይ ነው ያናገረን። የዓላማ ልዩነት የሚጀምረው ከዛ ነው ማለት ነው። አማራን ለሀብቱን ለመዝረፍ ለማታለልና ከመስመሩ ለማስወጣት እንጂ ለአማራ እውነት አለመታገሉን የሚመሰክር ማለት ነው። ከዛ በኋላ እስክንድር ነጋ አሁንም አንድ ኢንተርቪው ላይ ቀርቦ የአዲስ አበባን ዲሞግራፊ የህዝብ ስብጥር አሰፋፈር የመንግስት ስልጣን ይዞ መቀየር አይቻልም፣ በመንግስት በጀት አይቻልም። የመንግስትን ስልጣን ለቆ የውጭ ባለሀብቶችን፣ የሀገር ውስጥ ባለሀብቶችን፣ የውጭ ድርጅቶችን በጀት ጠይቆ የፈለገውን ማስፈር ይችላል። የፈለገውን ሰንደቅ ዓላማ መቀባት፣ የፈለገውን አርማና ሐውልት ማቆም ይችላል እያለ ምክረ ሀሳብ ስትራቴጂካሊ ምክረ ሀሳብ ሲሰጥ ነበረ ለኦሮሞማ ፕሮጀክት፣ ለነ ጀዋር መሐመድ፣ ለነ በቀለ ገርባ፣ ለነ አብይ አህመድ፣ ለሌሎችም ማለት ነው። ይሄንን ምክረ ሀሳብ ይሄ እንግዲህ የመንግስት ስልጣን ይዛችሁ ስታደርጉት ህዝብ ይጮህባችሁ፣ እነሱ ህዝብና አባቱ ያመጣል ብለው ነው እያደረጉ ያሉት። እሱ ደግሞ እንደዚህ ከምታደርጉት ይልቅ ከመንግስት ስልጣን ውጭ የውጭ ባለሀብቱን እየጠየቃችሁ ብታደርጉት ነው የሚያዋጣችሁ፣ ውጤታማ የምትሆኑ እያለ ነው። ይህንንም በሚዲያ የተናገረው ነው፣ እኔ የተናገርኩት አይደለም። የአዲስ አበባን ህዝብ የውጭ ባለሀብቱን እያስተባበራችሁ ገንዘብ እየሰበሰባችሁ ስብጥሩን እንደፈለጋችሁ 10 ሚሊዮን ማምጥታችሁ ማስፈር ትችላላችሁ። የፈለጋችሁትን ቀለም መቅባት፣ የፈለጋችሁትን ቦታ፣ የፈለጋችሁትን ሰንደቅ ዓላማ የቄሮን መቅባት ትችላላችሁ። ቀለም እየተቀባ ነበር አስፋልቱ ሁሉ ያኔ ማለት ነው። ይሄንን የተናገረ ሰው ነው እስክንድር ነጋ። አሁንም ልብ እንዲባል ማለት ነው። አሁንም ቀጠለና በፋኖ ወቅት ምንድን ነው ያለ? ፋኖ ከገባ በኋላ ጸረ አማራን አጥፍተን ሀገርን እንፈጥራለን ያለው ወያኔ ትህነግና ኦሮሞማ አማራን ለማዳከም ተብሎ የፈለጉትን ሁሉ ካደረጉ በኋላ ጓዳው ውስጥ ገብተው ንዑስ ማንነት እየፈጠሩ አንድ አምሳል አንድ አካል የሆነን ህዝብ ቅማንት እያሉ አገው እያሉ እንደዛ መከፋፈል ረጅም ስራ በበጀት ተሰርቶበታል። ሰዎች እየተመለመሉ ትግረኛ ተናጋሪዎች ቅማንት ነን እያሉ የቅማንት ኮሚቴ አገው ምናምን ወጣቱን እያታለሉ በገንዘብ እንትን እያሉ አገው ነን እኛ እንደዚህ እያስባሉ ማለት ነው ከወንድሙ ከአማራ ጋር ለማጣላት ያንን ፕሮፓጋንዳ ተቀብሎ አማራ የሚባል ስለሌለ ፋኖ ያገው የቅማንት የትግሬ የኦሮሞ ነው እንጂ የአማራ አይደለም ብሎ የተናገረ ሰው ነው። እንግዲህ ይሄን ሁሉ ተናግሮ ይሄን ባፎ የተናገረው ነው። ይሄ ሰውዬ አንድ ሰው ድርጅት ሲያቆም ወይንም ደግሞ ተቋም ሲፈጥር ከውስጡ ያለውን ምኞትና ፍላጎት እውን ለማድረግ ነው። አንዳንዴ የድርጅት አቋምና የግለሰብ አቋም ይለያያል ምናምን ውሸት ነው። አንድ ሰው አንድ ድርጅት ውስጥ የሚገባ ወይንም ድርጅት ውስጥ የሚፈጥር ምኞቱንና ፍላጎቱን ለማሳካት ያንን ምኞትና ፍላጎት ይገዛልኛል ከሚለው ጋር ተመሳሳይ ሐሳብ ካለው ጋር ሆኖ ነው ድርጅት የሚፈጥር። ሌላ ሰው መጥቶ ወደዛ ድርጅትም ሲገባ ማናቸውንም ድርጅት ውስጥ ስንገባ እዚህ ድርጅት ውስጥ ብንቀላቀል ምኞታችንና ፍላጎታችንን እናሳካለን ብለን ስላሰብን ነው ከውስጣችን የምንቀላቀል እንጂ ስሙንም መስማት አንፈልግም። ከውስጣችን ፍላጎት ከሌለ መስማት አንፈልግም።
ስለ አማራ ህልውና እታገላለሁ ምናምን ብሎ እስክንድር ሲነሳ አማራን ነፃ ያወጣልኛል፣ ይሄ ሲታሰር ሲፈታ የኖረ ሀቀኛ እውነተኛ ሰው ነው፣ ብዙ ጊዜ ታስሯል ብሎ ሰው ስለታለለ የተገነባለትን የስም ገጽታ ስላልገባው ነው እስክንድርን ገንዘቡን የሰጠ። ምኞቱን ህልሙን ያደርግለታል፣ ህልውናዬን ያድንልኛል፣ አይዞህ ልበለው ብሎ ነው ህዝብ የደገፈው ገንዘቡን የሰጠው። አላማው ግን እሱ ሌላ ነው። እነዚህም ሁሉ ሲናገር ጸረ አማራነቱን ነው እየነገረን ያለው። ልብ ያለ የለም። ልብ ያሉት ደግሞ ልብ ባላለው በቅን ልቦና እየተደፈቅን ቆይተናል ማለት ነው። ከዛ በኋላ እስክንድር ነጋ በዚህ ሁኔታ ዘመነና እስክንድር ተብለው ትግሉ ወደፊት እየገሰገሰ የነበረበትን የኦሮሞማ ብልጽግና ጦር ጎጃም ላይ የረገፈበትና ቅስሙ ተሰብሮ እና አብይ አህመድ ሁሉ ቃቸውን ሸክፈው የቤተ መንግስቱን ውድ ንብረት ሁሉ ሸክፈው ወጣው ሊሄዱበት የነበረውን አዙሪት ውስጥ በመክተት ለዚህ ዋናው ተጫዋች እና አስረስ ማረ ዳምጤ ብአዴን ተመልሶ እንዲንሰራራ ብአዴን ውስጥ በጎጃም ውስጥ በማድረግ አማራ ክልል ተቆጣጥረነዋል 99% እያሉ ህዝቡን በተሳሳተ መንገድ እየነገሩ መተህሩጥ እያሉ ትእዛዝ እየሰጡ ያልታወቁ ኃይሎች በዚህ ስርዓት የተንገላቱ የተበደሉ አማራ ወገናቸው እናት አባቶቻቸው ያለቁ የተደፈሩባቸው ያልታወቁ ኃይሎች የብአዴንን የጠላት መንግስትን ቅጥረኛ እያሳደዱ ያጠፉትን እነሱ ተለቅመው እንዲጠፉ በማድረግ ብአዴን ተመልሶ ክፍት ጥሎት የሄደውን ቤትና ቢሮ ተመልሶ እንዲገባበት አስችለዋል። የአንበሳውን ድርሻ የሚወስደው እና አስረስ ማረ ዳምጤ እሱ የሰራው በየቦታው እየዞረ ድርድርን ለመስበክ ወገቡን ሲመታ ተመልሶ ከዘመነ ጋር እየተቃቀፈ ያደረገው ማለት ነው። እና ለዚህ አስተዋጽኦ እስክንድር በሁለቱ ጎራ እንትን ብሏል ማለት ነው። ህልውና ትግሉን ወደ አዙሪቱ ለማስገባት ማለት ነው። እና እስክንድር ነጋ በዚህ አጋጣሚ አንድ ነገር ማለት ፈልጋለሁ። እስክንድር ነጋ ጎንደር ላይ ሲሄድ የተጣበቀው ስኳድ ከሚባል ቡድን ነው። ስኳድ የሚባል ቡድን በወያኔ የተፈለፈለ ከጎንደር ህብረት ጀምሮ የመጣ ወደ የቅማንት ኮሚቴ የተሸጋገረ የመንግስት በጀት ያለው በመንግስት ተቋማት በግል ተቋማት በሁሉም የተሰገሰገ በውጭ ሀገር በአክቲቪስት ደረጃ የሚሰራ ጸረ አማራ ነው። አጀማመሩና ዋና ዓላማው ጎንደርን ከሌላው አማራ ነጥሎ ለትግራይ ሲሳይ ማድረግ ነው። ያንን ለማድረግ መጀመሪያ መነጠል፣ ከዛ በኋላ ራሱን የቻለ ክልል ማድረግ፣ ከዛ በኋላ አዳክሞ ለወያኔ ገቢር ለማድረግ የተዘጋጀ ፍልስፍና ነው። የዛ ቡድን አባል እንደውም በአጋጣሚ እስክንድርን ልናገኝ አስራት ቢሮ የሄድን ጊዜ እነዚህ ስማችሁን የጠራኋችሁ ሰዎችና ሌሎችም እነ በሪሁን አዳነ፣ እነ በላይ ማናየ፣ እነ ጌታቸው የሚባል እነ ጌታቸው ሽፈራውም ሌላ ባለንበት ተሰብስበን ምሳ እየበላን ሽሮ እየበላን ሲሳይ አልታሰብ የሚባል የስኳድ አባል ይሄ ወጣቱን አማራ የሚባለውን ተውትና ብሏል። የምስክርነት ቃል እየሰጠው ነው። በነገራችን ላይ ተውትና ብአዴንን ይዘን ነው ማሸነፍ የምንችለውና ብአዴንን ወደፊት ማምጣት አለብን፣ ብአዴንን ማበረታት የጎደለውን መሙላት አለብን አለ። እዛ ምግብ ላይ እኔ ምንድን ያልኩት ይሄንን አስተሳሰብ አንዲት ሴንቲሜትር አንዲት ሚሊሜትር ወደፊት እገፋዋለሁ ካል ህዝብ እናስፈጃለን፣ ራሳችሁም ትጠፋላችሁ አልኩ። ጌታቸው ሽፈራው ወጣ መመስከር ትችላለህ፣ ከልብህ ነው የሳቀው፣ ሌሎች ሳቃችሁብኝ። ቢኒያም ጸጋዬ ተቆጥቶ እንዴት እንደዚህ ትላለህ ብሏል። እና አስናቀም ተቆጥተዋል። የምስክርነት ቃል ስጡ፣ በህይወት ያሉ ሰዎች ናቸው። አስናቀም በጣም ተቆጥቷል። ሌሎች ግን ዝም ነው ያሉ። በላይ ማናየ ኬንያ ነው ያለው፣ ኡጋንዳ ነው ያለው፣ መመስከር ትችላለህ ነበር። በሪሁን አዳነ ከሰሜን አሜሪካ የመጣው ያረጋል ሊማም ነበርክ ማለት ነው። እና ያ ኃይል ነው ስኳድ ሆኖ አሁንም ከእስክንድር ጋር ሄዶ የተጣበቀው ማለት ነው። እስክንድርን የጠበቀው ይሄ ኃይል ነው። ትክክለኛ ጀግኖች የከለከሏቸውን እነው ባንታባተን የመሰለ ጀግና አስገደሉ፣ መንገዱን አጠሩ። ሌሎችም ጥያቄ ሲያነሱ ኮሎኔሉ ቀጥሎ ተገደለ። በኋላ ደግሞ ሊያነሳ ይችላል የተባለው ከፍ ያለ፣ አሁን ቀጣይ ደግሞ ምናልባት ደረጀ በላይ ሊሆን ይችላል። እና ትክክለኛ አማራ ሆኖ ተታሎ ገብቶ አይኑ ሲገለጥ ሊወጣ ሲል የሚገድል ቡድን ነው ይሄ ቡድን። እስክንድር ይሄን ነው የሚያስፈጽመው። የዲያስፖራው ዶላር ለዚህ ፍጆታ ክፍያ ነው ያለ እንጂ የጦር መሳሪያ ገዝቶ ወይንም ደግሞ ለታጋዩ ቀለብ ሆኖ አይደለም ያዋጋው ማለት ነው። ይችን መጨመር ስለምፈልግ ነው፣ በወቅቱ የተደረገ ስለሆነ ማለት ነው። እና እስክንድር ነጋ እንደዚህ እያለ የመጣ ነው። ባላደራ የሚባል ፈጥሮ አዲስ አበባ ለአዲስ አበባ የሚል ትርክት ሲያራምድ የነበረ ነው።
አዲስ አበባ የሚባል ባህላዊም ሆነ ታሪካዊ ምንነት የሌለው መሰረት የሌለው ማንነት ፈጠረ። ዓላማው ምንድን ነው? አዲስ አበባ የኔ ነው የሚለውን የወራሪውን የኦሮሞ አደረጃጀት እውን ለማድረግ አዲስ አበባ የኔ ነው፣ በትክክለኛ ደግሞ በታሪክም በአርኪኦሎጂ ውጤትም በማናቸውም መንገድ የኔ ነው የሚለውን አማራ ይሄን አስተሳሰብ በስነ ልቦናና በስነ አእምሮ ለመለየት አዲስ አበባ ለአዲስ አበባ የሚል ትርክት አምጥቶ የማይጨበጥ በሚዲያ ፕሮፓጋንዳዎቹ በእነ ሀብታሙ አያሌው ሁሉ አዲስ አበባ እየተባለ አስነዝቶ ከማንነቱን አስረክቦ እንዲወጣ ልክ ብአዴን የኔ ነው ሲባል አይ የጋራችን ነው የሚል ትውልድ እንደፈጠረው ሁሉ ይሄም እንደዛ አይነት ብሎ የቀጠለ በባላደራ ስም ከዛ በኋላ የፎቶ ያነሳ በቪዲዮ እየቀረጸ የሚገድልን ስርዓት ባንዲራ ሰንደቅ ዓላማ ይዞ አስፋልት በማቋረጥ ታጋይ መስሎ የሚፈርሰውን ቤት ረፉ ምናምን እያለ ህዝቡን ያደነዘዘ ሰው ነው። ከዛ ያንን ወደ ፖለቲካ ድርጅት እንዲቀይረው ወደ ባልደራስ ተደረገ። ባላደራ ምንም ያሳወቀው ነገር የለም። ወደ ባልደራስ ሲቀየር መንገድ ላይ ተከለከልን ብሎ መንገድ ላይ ፓርቲ ፈጠርና እስክንድር ተመረጣለ። በዛ ቀጠለ፣ ድራማ ሰራ። ከዛ በኋላ እንደገና ህልውና ትግል ውስጥ አሁን ማቅጣጫ ሲሰጠው ትእዛዝ ሲመጣለት ህልውና ትግል ውስጥ ዘሎ ገባ። ከዛ በፊት ዞረ። በጦርነት የተጎዳውን አካባቢ ያለ በጎንደር፣ በጎጃም፣ በሸዋ ምናምን ዞረና መጣ። እየዞረ ያንን ቃለ መጠይቅ ሰጠ። አብረውት ያጀቡት ሰዎች ነበሩ። በሚዲያ ተለቋል ምናምን ታዛቢ ሲሆን እንግዲህ ይሄ ስርዓት ፈቅዶለት ማለት ነው። ከዛ የመስክ ጥናቱን አጥንቶ ከጨረሰ በኋላ ወዴት መሄድ እንዳለበት አሰበ። ወደ ዘሎ ጠፋ ማለት ነው። ለባልደራስ ያሳወቀው ነገር የለም፣ የተናገረው ነገር የለም። ከዚህ ተነስቶ እዛ ዘሎ ምናምን ጥያቄ መመለስ አይችልም፣ የሚጠይቅም አይፈልግም እስክንድር ነጋ። በዙሪያውም ንጹህ አማራና ጠያቂ አዋቂ አማራ አይፈልግም። አጥፊዎች፣ ቅጥረኞች፣ ተላላኪዎች፣ ባንዳዎች፣ ጸረ አማራዎች ጠያቂ አይፈልጉም። ለምን ይጋለጣሉ? የአዋቂ ሰው አይፈልጉም በዙሪያቸው። ለምን ይጠይቃቸዋል? ለምን የሚላቸው ዝም ብሎ የሚያጨበጭብና የሚነዳ መንጋ ነው የሚፈልጉት፣ የማይጠይቅ ያልተማረ ምናምን እያሉ እንትን እንደሚሉት ማለት ነው የሚያሸማቅቁት። አንተ አልተማርክ ምንም አላወቅ የምንልህን ብቻ አድርግ እያሉ የሚያሸማቅቁትን ነው የሚሰበስቡ። በእስክንድር ዙሪያ የሚያሰልፋቸውን ሰዎች ይዋቸው። አዋቂ ከተባሉ የግብሩ የዓላማው ተጋሪዎች ናቸው። በተረፈ ግን አይጠይቁም። እስክንድር እያሉ ማጨብጨብ፣ ታላቁ የኔ ጌታ ለእኔ ብሎ ዋጋ የሚከፍል የኔ ከርታታ የሚል ነው የሚሰበሰበው ማለት ነው። ሌሎችም ቅጥረኛ ባንዳዎችን ለመለየት ጠያቂ አይፈልጉም፣ አዋቂ አይፈልጉም። አዋቂዎችን ወደፊት አያመጡም። ትግሉን ህዝባዊ የሚያደርግ የተሻለ አስተሳሰብ፣ የተሻለ እውቀት፣ የተሻለ የአመራር ችሎታ ያላቸውን ከማምጣት ይልቅ ማስጠፋት፣ ማስገደል በሴራ ይህን ነው ከወያኔ የተማሩት ከባዕዴን ነው። ልክ ወያኔ ብአዴን መንግስትን የሚቃወም ቀጥረው ያስቀምጡና ያ ሰው ሲቃወም ሌሎች እውነት መስሏቸው ሲመጡ የሚያስጠፉ እየተለቀመ ያለቀው የፖለቲካ ፓርቲ ተቋቁሞ ሰማያዊ ፓርቲ ኢዴፓ ምናምን ተብሎ እውነት መስሎት ህዝቡ የፖለቲካ እውቀቱን የአደረጃጀት ተቋም ለመፍጠር ያለውን እውቀት እውን ለማድረግ ሲገባ እየተመረጠ ያለቀበት ሰውን ከስልክ ቁጥሩ ከተወለደበት አካባቢ ከነእናቱ ከነአባቱ ስሙን ጽፎ ፍቃድ ስጡኝ ብሎ ለምርጫ ቦርድ ወስደው ሰጠው። ምርጫ ቦርድ ለደህንነት ተቋሙ ሰጥቶ በዛ ማስረጃ በዛ መረጃ መሰረት የሚሰራበት መስሪያ ቤት ስልክ ቁጥሩ፣ የተወለደበት አካባቢ፣ የእናት ያባቱ ስም፣ የሰራበት አካባቢ በሙሉ የህይወት ታሪኩን ያስረክባሉ። የደህንነት ተቋሙ በዛ እያሳደደ ብዙ ህዝብ አልቋል፣ በተቃዋሚ ፓርቲ ስም ማለት ነው። እና ሌላው ዓለም ላይ የማይደረግ ነው የሚደረገው ማለት ነው ኢትዮጵያ ውስጥ። ይሄ ሁሉ እስካሁን እያታለሉ ሲያስጠፉ የነበሩት ናቸው የተቃዋሚ ፓርቲዎች። ይሄንን እያወቁ ተመልምለው ስልጠና ተሰጥቷቸው እስከምን ድረስ እና እስከምን አቅጣጫ የጠላት መንግስትን መሳደብ መቃወም እንዳለባቸው እነ ልደቱ አያሌው እነ ኢንጂነር ይልቃል ጌትነት የዚህ ዋና ምሳሌዎች ናቸው። እና የመጨረሻው ደግሞ አብን በጣም እርኩስ የሆነው ማለት ነው ጸረ አማራ እንዴት እንዳታለሉት ማለት ነው። እና እስክንድር በዚህ ሁኔታ ከሄደ በኋላ ደጀን ላይ ታሰረ ተባለ። ውሸት ነው፣ ለስም ግንባታ እየተደረገለት ማለት ነው። ከዛ ግንባር ተመሰረተ። ግንባሩ ሲመሰረት መሰራረቱ ጊዜ ጀምሮ ነበርኩ በተለይ የውጭ ጉዳይ ኮሚቴው ጋር የህዝብ ግንኙነቱ አካል ነበርኩኝ። ያንን ካልን በኋላ ሻለቃ ዳዊት የግል ንብረት ነው ያደረገው የውጭ ኮሚቴውን። ማኒፌስቶ ይኖረው መመሪያ ይኖረው ስንል ማኒፌስቶ አያስፈልግም ነው የሚል በስብሰባ መነሻችን አማራ መዳረሻችን ኢትዮጵያ ማኒፌስቶ ነው ብሎ በአደባባይ እየተናገረ
የግንቦት ሰባት የሎጂስቲክስ ኃላፊ የነበሩትን ሁለት ሰዎች ወደ ኤርትራ ልኮ ግንኙነት እናድርግ እያለ ወደ ኤርትራ የላከ ነው። እስክንድር ይሄ ወደ ኤርትራ ግንኙነት ግንባሩ ተቋም ሳይኖረው ዓላማው ሳይታወቅ ማኒፌስቶውን ሳያውቅ ከውጭ ከጎረቤት ሀገር ጋር ግንኙነት መፍጠሩ ለምንድን ነው በሚል እኔ ሞግቻለሁ። ያንንም እስክንድር ሲጠየቅ ስልኩን ዘግቶ ነው የሚጠፋው። ፋኖ አዲስ አበባ አይገባም፣ ለንደን ላይ ሻለቃ ዳዊት በግንባሩ ስም ስብሰባ ጠርቶ ፋኖ አዲስ አበባ አይገባም የተቆጣ ኃይል ነው፣ ፋኖ አዲስ አበባ ከገባ ህዝብ ይጨርሳል እያለ እየመጡ ነው ብሎ ነፃ ሊያወጣኝ ነው ያለውን የአዲስ አበባ ህዝብ መላው ኢትዮጵያዊ፣ አማራ ብቻ ሳይሆን መላው ኢትዮጵያውያን እንን ተስፋ ያጨለመ ፋኖን ነፃ አውጪው ሳይሆን የአጥፊው አድርጎ የሳለ ይሄ ለምን ይባላል ብለን ስንሞግት እስክንድር መልስ አይሰጥም፣ ይጠፋል። ዓላማቸው ግልጽ ስለሆነ በዚህ ሁኔታ ህዝቡ እየታለለ ከሀገሩ ውጭ የሚኖረው አማራ በቴሌቶን ወደ 2 ሚሊዮን ዶላር የሚጠጋ ገንዘብ ሰጠ። ያንን ገንዘብ እነ ሻለቃ ዳዊት እነ እስክንድር ነጋ ሻለቃ ዳዊት መጨረሻ ላይ ከደሙ ንጹህ ነኝ ብሏል። አታሎ አጥፍቶ መስመሩን ሁሉ አስቶ ድንብርብር ውስጥ ከቶ ህዝብን እምነት አጉድሎ ቃል በልቶ እንትን ካለ በኋላ ከደሙ ንጹህ ነኝ ብሎ ወደ እስክንድር ደፍድፎ ተወጧል። በእርግጥ መጀመሪያ እንትን ብሎ ነበር ስንሞግት፣ መጨረሻ ላይ የጻፈውን ሁሉ ያለውን ሁሉ ክዶ አዎ አጥፍቻለሁ ምናምን ብሎ ሰጥቷል በተወሰነ። ግን እስክንድር በዚህ መልክ የሰበሰበውን ገንዘብ እምነት አጎደለ፣ አላጠፈ፣ አደራ በላ ማለት ነው። እና ይሄ ገንዘብ ወደ ኪስ ነው የገባ እንጂ የጦር መሳሪያ አልተገዛበትም ማለት ነው። ፋኖን እንደ ቅጥረኛ የጠላት መንግስት ብአዴን የነ ዶክተር አምሳሉ የውጭ ተወካይ ሊቀመንበር ያደረገው የነ ዶክተር አምሳሉ ቤተሰብ የስኳዱ አባል የመለመለለትን እየሰበሰበ በስሩ እያደረገ ሸዋን ለሁለት ከፈለና አገዳደለ። ጎንደርን ለሁለት ለሶስት ከፍሎ አገዳደለ። ቤተ አማራ ላይ አብረው ስቃይ የበሉትን ሁለቱን ኮሎኔሎች መሳሪያ ማዘዘ። አንዱ ታጋች አንደኛው አጋች አስደረገ። ምስቅልቅሉን አወጣ። ዓላማው እስክንድርና ዘመነ የሚባል ስለነበረ ከጎጃምም እነ እስክንድር ራሱን የቻለ እንዲሆን ተደርጎ ወጣ ማለት ነው። እስክንድር የእስክንድር ተቀናቃኝ ዘመነ እንዲሆን ተደርጎ ዘመነ ራሱ ከእስር ቤት ሲፈታ እስክንድር ይሄን ድራማ እየተነወነ ነበረ እና በዛ ወቅት ነው ዘመነ የተፈታ። የዘመነ የስራ አፈታት ሁሉ መጠየቅ አለበት፣ ህዝብ አይኑን መግለጥ አለበት። በዛ ወቅት እንዴት ይፈታል? ማነው አጃቢ የመደበለት? የክልሉ መንግስት አጃቢዎች ከነሙሉ ትጥቃቸው የዘመነ አጃቢ ተደረጉ የሚል የናስረስ ማረ ዳምጤ ፕሮፓጋንዳ እና ይሄን ሁሉ መጠየቅ አለብን። እና በዚህ ሁኔታ ተመልምለው የመጡለት በዚህ ገንዘብ ተገዝተው አገልግሉ ተብለው ስልጠና ተሰጧቸው የገቡት ዛሬ እጃቸውን እየሰጡ ያሉት ህዝቡን እንዲያማርሩ፣ የፋኖን ህዝባዊነት እንዲያሳጡ፣ የፋኖን ተቀባይነት በሌላው ኢትዮጵያውያን ስሙ የጠፋ ወንበዴ፣ ዘራፊ፣ አግቶ የሚዘርፍ እንዲሆን ለማስቻል እና ፋኖን እንደሚባለው እነሱ እንደሚሉት ጽንፈኛ ወንበዴ ለማስባል ገበሬውን ከብቱን እየነዱ ማረድ፣ መብላት፣ ማማረር፣ ኬላ ዘርግቶ መዝረፍ፣ ከብት ሽጦ ሲመለስ ገንዘቡ ሙሉ ለሙሉ መቀበል፣ የውስጥ የግል ጸብ ሲፈጠር አስታራቂ ነን ብለው 70-80 ሺህ መቀበል የነመከታው የእስክንድር ቡድን በሸዋ ሲያደርግ የነበረው። ግብር እንደሚያበቅለው እህል ስንዴ አብቃይ ከሆነ ስንዴ፣ ጤፍ አብቃይ ከሆነ ጤፍ ይህን ያህል አምጣ እየተባለ ገበሬው ግራ እንዲገባውና እንዲማረርና ፋኖ ይውጣልን እንዲባል ያስቻሉ ናቸው። ጎንደር ላይ እነው ባንተ አባተ፣ ኮሎኔል ታደሰ፣ አሁንም ከፍ ያለው ደሴ በዚህ ቡድን ነው የተገደሉት። ለምን? ነገ ለኛ የማይጠቅሙንም ጀግኖች ናቸው። እውነታውን ስለሸፈንባቸው እንጂ እውነታውን ቢያውቁ አይምሩንም ተብሎ ማለት ነው። በሸዋም ተመሳሳይ ነው እስክንድር ያስደረገው። ሻለቃ ወንደሰን አበበን የአንበሳው ብርጌድን አዛዥ አይኑን አውጥተው በህይወት እያለ በቢላዋ ቆራርጠው አስገደለው ማለት ነው። ሰውነቱ ተቆራርጦ መቶ አለቃ ሙላትም ሽማግሌ ናቸው። የደጃዝማች ክፈለውን ደጃዝማች ክፈለው የሚባል ብርጌድ መሰረትክ በነደሳሌ ስር ሁነህ ተብሎ
ሊያጠፏቸው ሄዱ። ራሳቸውን ለመከላከል ተኩስ ተከፈተ። በዛ መሃል ጥይታቸውን ጨረሱ፣ ያዟቸው። በ5 ልጆቻቸው ፊት ቆራርጠው ገደሏቸው ማለት ነው። ቆራርጠው ገደሏቸው። እንደገና ደግሞ ልጃቸው እየሰከረ ሲረብሻቸው ሲተኩስባቸው ራሳቸውን ለመከላከል ሲሉ ልጃቸውን ገደሉት። እኒያን አባትም በቪዲዮ እየቀረጹ ግንባራቸውን አስመትቶ በቪዲዮ ተቀርጾ ተለቀቀ። ይህን ሁሉ ያስደረገ ነው። ለዚህ ሁሉ ማብራሪያ አልሰጡም። በዚህ ምክንያት ነው እንደዚህ የሆነው። ካላግባብ ያጠፋ ይቀጣል። ከአማራ ስነ ልቦናና ባህል ውጭ እንደዚህ አይነት ወንጀሎች፣ ድርጊቶች እንደውም ተቀርጸው ሁሉ መተላለፋቸው ኃጢአት ስለሆነ እንቀጣለን ብለው ማስተባበያ አልሰጠም። እስክንድርም መከታውም ወጥተው አልሰጡም። እና በዚህ ሁኔታ እስክንድር የአማራን ትግል ምስቅልቅል ያወጣ ሰው ነው። ስለዚህ አሁን ሚናውን ስለጨረሰ እስክንድር ማንነቱ ስለተጋለጠ ምናልባት እስክንድርን የቀጠረው አካል $50 ሚሊዮን $100 ሚሊዮን ስጦታ ሰጥቶ ሊያስኖረው ይችላል፣ መንገዱን አመቻችቶ ማለት ነው። ግን የሚወጣበት መንገድ ምናልባት ለወደፊት እንጥፍጣፊ አገልግሎት ሊሰጥ ስለሚችል የመውጫ መንገድ ነው እየተበጀለት ያለው ማለት ነው ለእስክንድር። እና በዚህ መልክ የህልውና ትግሉን ወደኋላ ጎትቶ አዙሪት ውስጥ ከቶ ወንድሙን ከወንድሙ አጋድሎ ደም አቃብቶ ለሁለት ለሶስት ከፋፍሎ ዘሎ ገብቶ አሁን ዘሎ ለመውጣት እየጣረ ነው ማለት ነው። ሚናውን በዚህ ልክ ነው የጨረሰ ማለት ነው። የተቀጠሩለት ዛሬ እጅ እየሰጡ ያሉት በዚህ ሁኔታ ተመልምለው የገቡለት ቅጥረኞች ናቸው። ስልጠና ተሰጠው የገቡ ናቸው እንጂ አማራ በተፈጥሮ የትኛውን ቦታ እጅ ሰጥቶ አያውቅም። ይሄ የአማራ ታሪክ አይደለም። ወደ ጦርነት እየፎከረ እየሸለለ እያቅራራ የሚገባ ብቸኛ ህዝብ ነው በኢትዮጵያም ሆነ በሌላው ዓለም። እጅ መስጠት በአማራ ዘንድ አይታወቅም። ራሱን ያጠፋል እንጂ ጭራሽ ደግሞ ከጎንደር እና ይሄ ፕሮፓጋንዳ በዚህ ልክ መረዳት ያስፈልጋል ማለት ነው። እንግዲህ መከፋፈልና ማሸነፍ የመንግስት የጠላት መንግስት ፕሮፓጋንዳ ስልት አንደኛው ነው። መከፋፈል፣ ከውስጥ ልዩነት መፍጠር፣ ፌክ መሪዎች እንደነ እስክንድር አይነቶችን እንደነ አስረስ ማረ ዳምጤ አይነቶችን መሪ አድርጎ ማምጣት እና እነዚህን ማወናበድ፣ ወደፊት እንዳይሄድ ወደኋላ፣ አንድ ወደፊት 10 ወደኋላ እያስኬዱ መርህ አልባ ትግል፣ በግለሰብ ላይ የተንጠለጠለ ትግል እንዲሆን ማስቻል። እንደገና ደግሞ ፋኖን ህዝቡን ማጭበርበር፣ ፋኖ ዘረኛ ነው፣ ወንበዴ ነው፣ ጽንፈኛ ነው ምናምን የሚለውን ማስተጋባት ማለት ነው። ሁለተኛው መረጃን ማሳሳትና ፕሮፓጋንዳውን ማብዛት፣ ሚዲያውን መቆጣጠር። በቃ በጣም ማት የሆነ ነገር ለቆ ህዝቡን ማወናበድና እውነታውን ሀቁን በዛ ውስጥ ማድበስበስና ማጥፋት፣ በዛ ውስጥ ሀቁና እውነታው እንዳይሰማ መዋጥ። በ1 ሚሊዮን ፕሮፓጋንዳ በቴሌቪዥን፣ በሬዲዮ፣ በሶሻል ሚዲያ፣ በፌስቡክ፣ በቲክቶክ፣ በዩቲዩብ፣ በትዊተር፣ በሁሉም ነገር ፕሮፓጋንዳውን ረጭቶ እውነቱንና ሀቁን ማዳፈን፣ ህዝብ ላይ እንዳይደርስ ማስቻል ማለት ነው። መረጃን ማሳሳትና ፕሮፓጋንዳ፣ ይሄንንም መታወቅ አለበት። ለዚህ ሲባል በጣም ብዙ ሺህ የሶሻል ሚዲያ ሰራዊት አለ እውነታውን እንዲያዳፍን፣ ዝም ብሎ የተለያየ ነገር የማይጠቅመውን የሚጠቅመውን። ልክ አሁን ለምሳሌ ቢቢሲ በአማርኛ ብሎ ስለ አሜሪካ ራፐሮች ነው የሚዘግብ ምናምን፣ እንደዚህ አይነት ነገር። ቪኦኤ ምናምን የሚባሉ እነዚህ ምዕራባውያን የሚባሉ የዓለም የስጋት ምንጭ የሆኑ ሀገራት እንደሚያታልሉት አይነት ድራማ ማለት ነው። ይሄ በነገራችን ላይ የተጀመረ ኃይለማርያም ደሳለኝ ጠቅላይ ሚኒስትር በነበረ ሰዓት ላይ ጀርመን ሀገር በተደረገ ስብሰባ ላይ ፌስቡክ ነው አሁን እኛን እየተጫወተብን ያለው ከጥቅም ውጭ ያደረገን እና ይሄ ሚዲያ እባካችሁ ዝጉልን ወይ አቁሙልን ምናምን ሲባሉ የተሰጣቸው ምክር ነው። ወይ እውነተኛ አቅርቡ፣ ህዝቡ ወደ ፌስቡክ የሚሄደው እናንተ ሚዲያ ስላልተቀበለ ነው፣ አለበለዚያ ደግሞ እውነተኛውን በእናንተ የሶሻል ሚዲያ ሰራዊት ፈጥራችሁ እውነተኛውን አዳፍኑት ተብለው ስልት ተነገራቸው ማለት ነው። ምዕራባውያን የሚባሉት የዲሞክራሲ ምናምን የተባለ በውሸት የተገነባላቸው ማለት ነው። እና እውነታውን በፕሮፓጋንዳ አዳፍኑት፣ እዚህም እዛም ሬዲዮ፣ የሶሻል ሚዲያ ሰራዊት፣ ሁሉንም የሚዲያ የበላይነት ፍጠሩ ተብለው ያ ነው አሁን እየተሰራ ያለው ማለት ነው። እና ደግሞ ታሪክን እንደገና መጻፍ፣ ታሪክን ማጥፋት፣ ልክ ይሄ የአማራን የአርበኝነት የፋኖነት ገድልን ማጥፋትና መደምሰስ እና አዳዲስ ጀግና መፍጠር፣ ያልነበሩትን ጀግና አድርጎ መሳል፣ የአማራን ታሪክ በሙሉ ለአንድ ለሌላ ሰጥቶ ጃጋማ ኬሎ ቅብጥሬ ምናምን ብሎ ማምጣትና በዛ መልክ ማጉደፍም አብሮ ተያይዞ የሚሰራ ነው ማለት ነው። ሌላው ህግ ማውጣት፣
ፋኖን ጽንፈኛ ነው ምናምን እና ፋኖን ረድተሃል፣ ፋኖን እንደዚህ ያደርጋል፣ ፋኖ ዘመድ አለህ፣ ፋኖ ልጅ አለህ፣ ህዝቡን ማዋከብ፣ ለፋኖ ገንዘብ ትሰጣለህ፣ ልጅህ ፋኖ ነው ብሎ ማገት፣ መዝረፍ፣ ማንገላታት፣ ማሸማቀቅ በህግ ስም። ለምን? ስልጣን ስላለ በእጃቸው ማለት ነው። ስልጣን ስላለ በእጃቸው ማለት ነው። እና ስር ነቀል ለውጥ፣ አንደኛ ስር ነቀል ለውጥ ያስፈልገናል የሚባል ከዚህ ስልጣናቸው መንቀልና ተጠያቂ ማድረግ ነው። እኛ ለስልጣን አይደለም የምንታገለው እኛ ምናምን የሚባል መድረክ ተውኔት ምናምን ሲተውኑ የነበሩ አሉ። እንትና ንግግር ይህ ሁሉ ፕሮፓጋንዳ ነው፣ የቅጥረኛነት ምልክት ነው። ሌላው የስነ ልቦና ጦርነት ማድረግ ነው። የስነ ልቦና ጦርነት ማድረግ ምንድን ነው? ፍርሃትን ማንገስ እና ፍርሃት መልቀቅ በህዝቡ ውስጥ ፋኖን ትደግፋላችሁ ምናምን ወይንም ደግሞ ለህልውና ትግሉ ወጦ የታገለን የጠላት መንግስትን ጦር የሰበረን ዞር በል ያለን በድሮን በጀት በምናምን መደብደብና በቃ ፋኖ በቃኝ ብሎ እንዲንበረከክ ማስቻል። አሁን የሚደረገው የድሮን ድብደባ ሰቅጣጭ በቃ ቤተክርስቲያን ላይ ገበያ ላይ መጥቶ መደብደብ፣ ህዝቡን ማማረር ነው። በፍርሃት እንትን መልቀቅና በቃ እኔ ለፋኖ አልደግፍም፣ ፋኖ ከዚህ ውጣልን ምናምን እንዲል ማስቻል ማለት ነው። እና ይሄ ደግሞ ድጋፍ አለው፣ የምዕራባውያን ድጋፍ አለው፣ ይታወቃል። አሁን የሰብአዊ መብት የምናምን እንደዚህ የዲሞክራሲ ምናምን ድራማቸውን ዲስፕሩፍ ያደረገው ያጋለጠባቸው ይሄን ግን አይታያቸውም ማለት ነው። እነሱ የሚፈልጉት ላይ የሚነዙት ድራማ የሰብአዊ መብት የምናምን ቅርጥሴ በዚህ ወጣ በዚህ ወረደ የሚባለውን ቶፈንቶ ዲስፕሩቭ ያደረገው አማራ በዚህ ልክ በድሮን ገበያ ላይ እና ቤተክርስቲያን ላይ ሲጨፈጨፍ ጸጥ ረጭ ነው ያለ። ስለ በጀት፣ ስለ ኢኮኖሚው ማደግ ምናምን፣ ስለ አይኤምኤፍ፣ ስለ ኢትዮጵያ ሀብት ንብረት፣ የህዝቡ አንጡራ ሀብት መሬት ወደ ውጭ እንዴት እንደሚሸጥ ምናምን ነው እየተመከረ ያለው ማለት ነው። እና በዚህ ልክ ፍርሃትን ማንገስ እና የድሮን ድብደባው አንደኛ አጠላ ከርካሪያቸውን የሰበራቸውን ህዝብ ለመስበር ቂምን መወጣት፣ ሁለተኛ ህዝቡ ፋኖን አንፈልግም በቃ አስጨረሳችሁን አስፈጃችሁን ብሎ እጁን እንዲሰጥ ለማስቻል የሚደረግ ነው ማለት ነው። ይህንንም ሁሉ ሊገባን ይገባል ማለት ነው። እና የውሸት በቃ የጦርነት አዋጆች ልክ ይሄ አስረስ ማረስ ያደረገው የነበረው የጦር መንግስት የጠላት መንግስት ገብቶ ቦታ ከያዘ በኋላ አማራ እንዳይንቀሳቀስ መንገድ መዝጋት፣ የኢኮኖሚ ማዕቀብ ምናምን። እንግዲህ ፋኖ 99% ተቆጣጥረነዋል ካለ ብሎ ተናግሯል። ራሱ በ99% ከተቆጣጠረው ክልሉን ህዝቡ የሰላም አየር መተንፈስ ሲገባ፣ በሰላም ወጥቶ መግባት ሲገባ፣ ነጋዴው ንግዱን ማሳለጥ ሲገባ፣ ያተረፈው ከትርፉ ላይ ፋኖን እያገዛ አይዟችሁ በርቱ ምናምን መባባል ሲገባ ሱቅ መዝጋት፣ ሱቅ ያልዘጋ እንደዚህ ያላለ አስተማሪን መግደል፣ ነጋዴውን ማማረር፣ ኬላ ዘርግቶ መዝረፍ፣ በለው ግንባሩን ከፍ አድርገህ ጠይቀው 2 ሚሊዮን ጠይቀው፣ ባለመኪና ከሆነ እስከ 400-500 ሺህ፣ ሹፌር ከሆነ 200 ሺህ 150 ሺህ ጠይቀው እያሉ ህዝቡን ማማረርና ማንበርከክ፣ ቅስሙን መስበር በፋኖ ስም እና ፋኖነቱን እንዲጠላ ከዚህ የበለጠማ ጠላት መንግስት ምን አደረገኝ እንዲል ያስቻሉት ማለት ነው። እና ይሄ አብሮ የስነልቦና ጦርነቱ አካል ነው። ሌላው የውጭ ኃይል ሊያግዘን መጣ፣ የሆነ እንደዚህ ተደረገ፣ ከውጭ ሀገር ጋር የወደብ ጉዳይ ያስፈልገናል፣ የጦር ስምምነት አደረግን፣ የጎረቤት ሀገር ሊወረን ነው፣ እንደዚህ ሀገር ሊያግዘን ነው፣ የቀይ ባህር ምናምን ጉዳይ እንደዚህ ድራማ የውስጡን በዚህ ሁሉ ቅስሙ እየተሰበረና ወደ ቀብር እየሄደ ሲሄድ ከውስጥ ወደ ውጭ ለማውጣትና በዛ መልክ ለመዳን ልክ እነመለስ ሲያደርጉት የነበረው ጨዋታ ማለት ነው። እና እንደዚህ አይነት ድራማዎች አሉ። ይሄን ሁሉ አድርጎ ደግሞ አልችል ሲል የሰላም ሰበካ፣ የሰላም ጥሪ ማቅረብ፣ የሽምግልና ምናምን እነ አምባሳደር መሐሙድ ድሪል በነመለስ ጊዜ ዋና ቅጥረኛ የነበረ ሰው ነው። መሐሙድ ድሪል የሽንሌ ተወላጅ ኢሳ ነው። ኢሳና አፋር በወያኔ ስሪት አሁንም በኦሮሞማ የቀጠለው ሲገዳደል ያውቃል እንዴት እንደሚገዳደል። በኢሳ ስም አፋር ተገድሎ አፋር መጥቶ ኢሳን እንዲገድል፣ በአፋር ስም ኢሳ ተገድሎ ኢሳ ተነስቶ አፋርን እንዲገድል ተደራርጎ ህዝቡ እንዲያልቅ፣ ከብቱ ግመሉ በገፍ እየተነዳ ከብቱ እየተነዳ እንዲዘራረፍ፣ የማያባራ ግጭት ውስጥ እንዲገባ ሲደረግ ጠንቅቆ የሚያውቅ የዛ አካል ነው። አምባሳደር ነበር፣ ሚኒስተር ነበረ፣ ብዙ ነበር። አሁን ሽማግሌ ሆኖ ደግሞ መጣ ማለት ነው። እንዲህ አይነት ሌቦችን ያ ሌላም አንድ ሽማግሌ ያለ ነጭ ሽበት፣ እሱም እንደዚሁ የጠላት መንግስት ቅጥረኛ ባንዳዎች ናቸው። እነዚህን
በሽማግሌ ስም አምጥቶ ህዝብን ለማንበርከክና በሰላም ስም ለመውጣት ለማታለል፣ ለሰላም ሲቀመጡ የሰላም ተደራዳሪ ጀግኖችን መምታት፣ ቦታቸውን መቆጣጠር፣ ቦታቸው ላይ ሄዶ ሌላ ጦር ማስፈር ለማስቻል የሰላም ጥሪ፣ የሰላም ንግግር፣ እንደገና ቅጥረኞች ደግሞ ከውስጥ ያሉ ቅጥረኞች ለሰላሙ መልስ እንዲሰጡ ልክ ማነው ጌታ አስራደ የሚባል ስኳድ ብአዴን ተቀብለነዋል በመሰረታዊ ደረጃ ምናምን እያሉ መግለጫ እንዲሰጡ እንደዚህ ማስቻል ማለት ነው። ሌላው ያው ለዓለም አቀፉ ማህበረሰብ ለሚባለው አጥፊ ምቹ እንዲሆንለት በቃ የሽብር ውጊያ ጸረ ሽብር ውጊያ ላይ ነን፣ ሽብርተኛን እያጠፋን ነው፣ የልማት ጠንቅ የዓለም ስጋት ምናምን የሆነውን እየተዋጋን ነው የሚል ፕሮፓጋንዳ መስራት አካል በሙሉ ይሄ ሁሉ አያድንም። ምክንያቱም ውሸቱ ስለሚያልቅ፣ ሴራው ስለሚያልቅ፣ ተውኔቱ ስለሚያልቅ፣ እውነት ስለሚያሸንፍ ማለት ነው። ስለዚህ የአማራ ህዝብም ሆነ መላው ኢትዮጵያዊ የምናሸንፈው በክንዳችን ነው፣ በማንም እርዳታ አይደለም። ምዕራባውያን ምናምን የራሱ ጉዳይ ነው፣ የራሱ የቤት ስራ አለበት። ለእውነት ካሉ ለሀቅ ካሉ አምባገነን መንግስትን ያስወግዱ። በተረፈ ከውስጥ ገብቶ እጫወታለሁ፣ ድራማ ሰራለሁ፣ አቦካለሁ፣ ያ ዘመን አብቅቷል። ማታለል የኢትዮጵያን ብቻ አይደለም የአፍሪካን እያታለሉ እርስ በርስ ጦርነት እየፈጠሩ ይሄ እንደዚህ አብቅቷል። ህዝብ መሮናል፣ ሰልችቶናል፣ ተሰደናል። ወጣቱ መውጫ መግቢያ አጥቷል። በተሰደደበት እያለቀ ነው፣ በባህር እያለቀ ነው፣ የአሳ ቀለብ እየሆነ ነው፣ የባህር ሲሳይ እየሆነ ነው። በሀገር ውስጥ መኖር አቅቶት በባለ ጊዜ እየተጨፈጨፈ እየታረደ ሴቶች እየተደፈሩ መውጫ መግቢያ አጥቷል። ሰላሙን ተነጥቋል፣ ደህንነቱን ተነጥቋል፣ ጨለማ ውስጥ ገብቷል። ስለዚህ ይሄን የሚረዳ ካለ ቀጥታ ወሬ ማብዛት፣ በዚህ ወጥቶ እርዳታ እንደዚህ የአሜሪካ ኤምባሲ እንደሚያደርገው መቀሌ እየተመላለሰ ጋዜጠኛ ሰለጥናለሁ እያለ ዝም ብሎ ድራማ የሚሰራውን አቁሞ ወንጀልን በወንጀሉ እንዲጠራ፣ የተበደለን በተበደለው ልክ ቢናገር መልካም ይሆናል። በተረፈ ድራማ ግን ያልቃል ነው፣ ማሸነፍ አይቻልም። እና በዚህ ሁኔታ የሚደረግ ፕሮፓጋንዳ፣ በዚህ ሁኔታ የሚደረግ አሻጥር፣ ድራማ፣ ሴራ የአማራን የህልውና ትግል የበለጠ እንዲጠናከር፣ የበለጠ ጠላቶችን ማንነትና አሰላለፍ እንዲያውቅ፣ የጠላት መንግስትም የሴራ ካርዱንና የተውኔት ተከታታይ ድራማውን እየጨረሰ መምጣት፣ መሸነፍ እና መጥፋት ግዴታ መሆንን፣ የአማራ አሸናፊነት ደግሞ የማይቀለበስ 4 ኪሎን ተቆጣጥሮ የጠላት አደረጃጀቶችን በህግ አግዶ ሀብት ንብረት ለኢትዮጵያ ህዝብ መልሶ ለሀገር መልሶ አጥፊዎችን ለፍርድ አቁሞ በኢትዮጵያ ምድር ስር ነቀል ለውጥ በማወጅ መላው ኢትዮጵያውያንን ሰላምና ደህንነት ህልውና አስከብሮ የጋራ ኢትዮጵያችንን በነፃ ህዝብ በታላቅ አገር መርህ ለማስቀጠል የህልውና ትግላችን ግቡን ለማሳካት ምንም እንደማያቆመው ምንም እንደማይመልሰው በማወቅ በዓላማችን መጽናት ማለት ነው። ስለዚህ መፍትሄያችን ምንድን ነው? መፍትሄያችን ህልውናችንን ለማዳን ሰላማችንና ደህንነታችንን ለመጠበቅ አገራችንን እንዳትፈርስ ለማድረግ ዓላማችንና ግባችንን መለየት። ዓላማችን ጠላታችንን ማሸነፍ፣ ግባችን በኢትዮጵያ ምድር ስር ነቀል ለውጥ ማምጣት፣ ተልኳችን በአማራ ላይ የተፈጸመ በሌላው ኢትዮጵያውያን ላይ እንዳይፈጸም ማድረግ፣ የሰውን ልጅ ሰላም ደህንነት ማስከበር፣ ቤት ዘግቶ ማቃጠል፣ ሙሉ ዘርን ቤት ዘግቶ ማጥፋት፣ ሙሉ ቤተሰብን፣ የነፍሰ ጡር ሆድ ቀዶ ጽንስ አውጥቶ መብላት፣ የወንድ ልጅ ብልት መቁረጥ፣ በቢላዋ እየገዘገዙ እያረዱ መጣል፣ በቪዲዮ ቀርጾ ማሳየት፣ በድንጋይ ወግሮ መግደል፣ አስከሬን መጎተት በኢትዮጵያ ታሪክ እንዲሆን ኢትዮጵያውያን በኢትዮጵያዊነታቸው ኮርተው በቋንቋቸው፣ በባህላቸው፣ በእምነታቸው ኮርተው የተፈጥሮ ሀብታቸው ባለቤት ሆነው የፖለቲካና የኢኮኖሚ የሀገራቸው የፖለቲካና ኢኮኖሚ የፖለቲካ ስልጣናቸው የኢኮኖሚ ባለቤትነታቸው ተረጋግጦ የሀገራቸው ባለቤት ሆነን እንድንቀጥል ስር ነቀል ለውጥ ማምጣት አለብን ማለት ነው። ስለዚህ ይህንን ግብ ካደረግን ከዚህ ውጭ የሚደረግ ትርምስ በሙሉ ምንም አይጠቅመንም፣ ጆሮ መስጠት አያስፈልግም። ዓላማችን ጠላትን ማሸነፍ ነው። ማሸነፋችን የሚረጋገጠው 4 ኪሎን በመቆጣጠር ነው። 4 ኪሎን በመቆጣጠር የጠላትን አደረጃጀት ማገድ ነው። ስለዚህ ሙሉ ሀሳባችንን፣ ትኩረታችንን፣ ጊዜያችንን፣ ችሎታችንን፣ ሀብት ንብረታችንን እዚህ ጋር ካፈሰስን ጠላትም ሆነ ማንም ቢረባረብ
የተሞከረው ሁሉም ነገር ተሞክሮብናል። ከዚህ የበለጠ የሚያደርጉት ነገር የለም። ማክሲማም የተባለውን ተደርጓል። በነገራችን ላይ በጦር መሳሪያ በ10 ሚሊዮን ዶላር በ20 ሚሊዮን ዶላር የጦር መሳሪያ እየተገዛ በሀገር ሀብት ንብረት በዳ እየተገዛ ያ አማራን ከማስታጠቅ ውጭ ያተረፍነው ነገር የለም ብለው ነው ወደ ፕሮፓጋንዳ የዞሩት። ይሄ ሁሉ ፕሮፓጋንዳ ይሄ ሁሉ በውስጥ አስርገው ያስገቡት ቅጥረኛ ባንዳው ምስቅልቅሉን የሚያወጣው በዚህ ያሸነፍን መስሏቸው ነው። በሴራ የአማራ ህዝብ ለሴራ ሩቅ ነው። ሴራንና ሴረኝነትን ሰይጣናዊና ሰይጣንነት ብሎ ስለሚያምን ለሴራ እንትን አይልም እና የሰው ልጅ በዚህ ልክ በሰው ልጅ ላይ ጨካኝ ሆኖ ይወጣል ብሎ ስለማይጠብቅ ለሴራ እንትን ነው እና በዚህ እንደለመድነው አታለን ፈጅተን ጨርሰን አደንዘን ቅጥረኞችን ወደፊት አምጥተን እናሸንፈዋለን ተብሎ ነው። አይቻልም። ያ ዘመን አልፏል። በፊት ወያኔ ትህነግ ለ27 ዓመት ያቆያት ባንዳን መልምላ በውስጥ ከፋፍላ ልክ እንደ ስኳድ አይነት እና ይሄ ቅጥረኛ ባንዳ የክልል አቃቢ ህግ የነበረውን አሁን የፋኖ መሪ የተደረገው እንደዚህ የመሳሰሉትን ባንዳዎች መልምላ ቴሌቪዥኑንም ሬዲዮኑንም ጋዜጣውንም ሁሉንም ስለምትቆጣጠር ህዝብ እውነታውን አያውቅ። ብቅ የሚሉት ይገደላሉ፣ ይታፈናሉ፣ ይሰደዳሉ፣ ይመረዛሉ፣ በሽተኛ ይደረጋሉ። አሁን ያ ዘመን ተቀየረ። አሁን መረጃ ዛሬ ላይ የምናገረው በየትኛውም የዓለም ዳርቻ በተመሳሳይ ሰዓትና ሰከንድ ውስጥ ይደመጣል። ተደብቆ የሚቀር ነገር የለም። ህዝብ እየሆነ ያለውን ያውቃል እና ያ ዘመን አይደለም ማለት ነው። ስለዚህ እውነትን ይዘን ሀቅን ይዘን በሀቃችን በእውነታችን ልክ ለሀቅና ለእውነት የሚቆም አጋራችን ነው። ለሀቅና ለእውነት አማራ መሆን፣ ኦሮሞ መሆን፣ ትግሬ መሆን፣ ጉራጌ፣ ሱማሌ፣ ወላይታ፣ ሀዲያ፣ አፋር፣ ሱማሌ፣ በርታ፣ ከምባታ፣ ኒዌር፣ አኝዋክ፣ ጋሞ፣ ዶርዜ ያ መሆን ምናምን ሳይሆን ሀቅና እውነት በማንም ላይ የተፈጸመ በደል በማንም ላይ እንዳይደገም፣ በማንም ላይ የተፈጸመ ዘር ማጥፋት፣ ዘር ማጽዳትና ሰብአዊ ግፍ በሌላው ላይ እንዳይደገም፣ የተፈጸመበት ካሳ እንዲካስ፣ የፈጸመ ለህግ እንዲቀርብ፣ ፍትህ እንዲሰጥ፣ ካሳ እንዲከፈል ማስቻል አለብን እላለሁ። የዛሬው ዝግጅት ይሄን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ እዚሁ ጋር ሰናበታለሁ። አመሰግናለሁ። ስላዳመጣችሁኝ ስለተከታተላችሁኝ አመሰግናለሁ።